እሁድን አንድ ላይ ቀጥሏል እንዳማረበት አራሱራሽ የሚቀጥል ባይዘ ቀጥልን ስትትውላል አላቆመም ያው ቀናችን ስለሆነ ግን እድሉ ይሰጠው ለስንቴ አንተ አልወለድክም እኮ አይ ለስንቴ ነው ያልኩት እኮ እሺ ቀናችን ሲል ውለድ ኦኬ እሺ ደርስበታል የዛሬ አመት ሮቤል ወልዶ አባቶ ነው ግን ለአባት በጣም ደስ የሚለው ሞመንት ይመስለኛል አሁን ላላችሁት አባት እጁን ይዘው ሄደ ልጅን ኬክ ምናም ገዝተለት አታውቅም እንዲቀላል ደስ አይልም እሱ ስሜት በጣም ደስ ይላል የእውነት በየርሽበት የቆመ የሚጠይቅሽ ጥያቄ ብዙ ነው አልታስለቅሽ እንዴ የኬክን ጉዳይ ግን ለምን አነሳሽ የኬክን ጉዳይ ለምን አነሳሁት ኬኩ የቱ ነው ፕሮግራም ሰዓታችን ላይ ደርሰናል እንግዲህ ከዚህ በፊት በደንብ እንጫወተው ነበር በመሃል ደግሞ ለተወሰኑ ጊዜያት በደንብ ዝግጅት ያደረግንበት ትንሽ አቆይተነው ነበር ይሄንን ጨዋታ ዛሬም ከአንድ የኬክ ባለሙያ ጋር መተናል ስዊት ትሪትስ ይባላል እሷ ደግሞ ዮርዳኖስ ይመር ትባላለች የተለያዩ ጣፋጭ ኬኮችን ለተለያዩ ፕሮግራሞች በመስራት ነው የምትታወቀው እዚህ ስቱዲዮ ድረስ እንግዲህ ዛሬ እኛን ለመፈተን ሪያሊስቲክ ኬኮቿን ይዛ መጣለች እንኳን ደህና መጣሽ እንኳን ደህና ቆየች ከባድ ይመስላል ሞክር ያለው እንግዲህ አሁን በአብዛኛው እዚህ የቤት ተመልካች ነው ይቅርታ ኬክ አፍቃሪ ነሽ በጣም ኬኳንም ቀምሻው አቃለሁ በነገራችን ስለዚህ አንቺ ትንሽ እውነት እንሞክረው ለኛ ለሮቤል ከባድ ይመስለኛል አይ እኔ እኮ ለልደት የተዘጋጀውን ኬክ ነው እንጂ ሪያሊስቲክ ኬኩን አይደለም የቀመስኩት የስንቴን ጉዳይ ግን አጫውቼሻለሁ አላጫውትከኝ አንድ ቀን ኬክ እንብላ አልኩትና ስንቴ አይ እኔ አልበላም ምናምን አለ ለምንድን ነው የማትበላው ስለው በፊት በህፃንነቴ ኬክ ላይ የተንበረከኩ በፓስታ የተገረፍኩ ነው ያደኩት እና አሁን ካደኩ በኋላ ኬክ አስጠልቶኛል አሁን ጉራ ይመስላል አንተ ህፃን በነበርክበት ሰዓት ኬክ ነበረስ ግን ነበረ እንዴት አይ ኬክ የቅርብ ጊዜ ታሪክ አይደለ ለጃኑ ሻራሱ ኬክ መጥቶ ይላል እንኳን ለስንቴ አይ ለማግኘት በጣም ከባድ ይመስለኛል እንዴ ስዊት ትሪት ምን ያህል ጊዜ ሆነው ስዊት ትሪት አሁን በደንብ ፕሮፌሽናሊ ስንሰራ 3 አመት ሆኖናል ከዛ በፊት እንዲሁ በቤት ውስጥ ነበር የምንሰራው አሁንም ቤት ውስጥ ነው የምንሰራው ኦርደር የምንቀበለው ከቤት ነው የምንሰራው የተለያዩ ለልደት ለሰርግ የተለያዩ ኬኮችን እንሰራለን እና አብረው ደግሞ ትሪትሶች አሉት ለየት የሚያደርገንኛን የተለያዩ ትሪትሶች አብረን ከኬክ ጋር እንሰራለን እነሱ ነው የምንሰራው የኬክ ስራ ስትጀምሪ ድንገት ነው ወይስ በፊት ውስጥሽ ልጅ ያለሽ ፍላጎት ነበር በቃ ቤት ውስጥ በጣም ሰራለው ወደዋለው ፓሽን አለኝ የመስራት ከዛ እሱን እያዳበርኩኝ ቤተሰቦቼም ጓደኞቼም ምናምን ይደግፉኛል ስሪ እያሉ ስለሚያበረታቱኝ ከዛ በኋላ ወደ ስራ ቀየርኩት ወጪው ወነሱ ነበር ባንቺ ብዙ በልተዋል ሞራል አሁን ግን አንዳንድ የኬክ ትምህርት ቤቶች እየተከፈቱ ነው ሰዎችም እየተማሩ ነው አንቺ ግን እንደነገርሽን በግልሽ ነው ወይስ ከዛ በኋላ ትምህርት ከዛ በኋላ አልፎ ኮርሶች ምናምን ወስጄ ራሴን አፕዴት አድርጌያለሁ ስለዚህ ዛሬ በሪያሊስቲክ ኬኮች ልንፈተን ነው ኬኩ ተዘጋጅቷል እንጀምር ተዘጋጅቷል ዝግጁ ናችሁ ምን ለመብላት ነው አዎ ለሁለቱም ዝግጁ ነን እሺ ዙሩ ጃንተ እና ዙሩ ማለት 20 ሰከንድ ነው ያላችሁ 20 ሰከንድ ያንሳል ለዚህ 20 ሰከንድ ያንሳል ኬኩ የቱ ነው ኳሱ የቱ ነው ነገር ሳሩም ኬክ ነው ኳሱም ኬክ ነው እሺ ልምድ ያለው ሰው ጀምር የማከለኛው ኬክ ነው እኔ አንድ ቁጥር ኬክ ከዛ ነው ወደዚህ ነው አንድ ቁጥር ስንታዩ አይምሮዬን አታዘባብ አይደለማ አንድ ወደዚህ የሚቆጠራው ወደዚህ የሚቆጠራው ይሄ ጽድት አለ ይሄኛው ይሄ አንድ ከዚህ አንድ ኬክ ነው እሺ እኔም ይሄኛው ኬክ ነው የትኛው አልቋል አለቀ ይሄን ግን በልቼ ሲሆን ጠልዬ ባይ አሪፍ ነው አንተ የገመትከው ይሄኛው ነው እናንተ ደግሞ ይሄን የገመታችሁት ኬኩ ግን ይሄኛው ነው አይ እኔ ላምንሽ ነው ማልችለው እውነት ይሄ ኬክ አይደለም ግን በነገራችን ላይ ሁለቱ ይመሳሰላሉ በጣም ነጭ ናቸው ያኛው ትንሽ ደበዘዝ እና አሁን ነው ምን እንዳሰብኩት አቃለ ይሄኛው ዳር ላይ ያለውን አሁን ኬክ ይሆናል
እጄ እንትን ማለት ይሄ ኬክ ነው። እኔ ይሄኛውን ያልጠረጠርኩት ትንሽ የተጫወቱበት ኳስ መስሎኝ። አዎ እና አሁን ነው ሳየው ነጭ የቱ ነው ኬክ? ነጭ ነው። ይሄ እስቲ ወርውሪ። አይ ሲቀር ይገርማል። እኔ ምንድን ነው የተሸወድኩት? እቺ እንትን በቃ ውልውል ስትል ኬክ መሰለች። በጣም ነው የሚገርመው በእውነት። ሁለተኛውም ግን ያሳስታል። ኬክ ይመስላል። ትንሽ የተጨራመተ ምናምን አለው አይደል? ይሄ ከነሱ የኔ ይሻላል። የኔ ግምት ይሻላል። ዋው ኳስ ነው። ያው አላገኘነውም እንጂ ኧረ እንዳይፈነዳ። አይ ለመቁረጥ ፋይናል ያለ ዋንጫ የሚደርሱት ቢጮቱበት ደስ ይላል። በቃ ለእነሱ እንሰጣለን። ቻናሏንም የራሱ የኳስ ቲም አለው። አዎ ፊፋ ቻናሏን እየተመለከታችሁ እኮ ይሄ እንኳን ስለ ፋይናል ብታደርጉት አንበሉ ይኸው እንደዚህ ጋር ቃላም። እሺ ለሁለተኛው ዙር ደግሞ ለሁለተኛ ዙር ተዘጋጅታችኋል? ዝግጁ ነን። እያዞርሽብን ነው እንጂ ምን ዋጋ አለው? አዞርሽብን። ዙሩ እሺ እሺ የሆነ ነገር ማጭሰውብናል። ሁለተኛ ዙር ደግሞ በቆሎ ነው። ክርስቶስን በጣም ከባድ ነው። እግዚአብሔር ክርስቶስን ከባድ ነው። በጣም ከባድ ነው። በቆሎ ሾጣጣ አሽተን እንችላለን። አረ ሰከንዳችሁን አለቀ ጋይስ። ዳር ላይ ያለው ነው ይሄ። እኔ የመጀመሪያው ነው በቆሎ አረር ነገር ብሎ በቆሎ አይደለም ኬኩን እኮ ነው የምትለዩ። የቱ ነው በቆሎ ትያለሽ እንዴ? እኔ ደግሞ በቃ ከነሱ ለመለየት የመሀከለኛው ለከኛ ለምን ትለያለህ ነው ቢል አስበና አቅደ መልስ እንጂ። አይ ቅድምም ማሳስታችሁኛል። የመሀለኛው ነው ምን የተማከረን ያስተሳሰብ። እሺ እኔ ሐሳቤ ልቀይር። ስንታየው ያለው ነው ኬክ ይሄ እንደው ድሳሳትና አለኩሽም ሰዓት አልቋል። እናንተ ይሄኛውን ነው ያላችሁት፣ እሱ ይሄኛውን ነው ያለው። ኬኩ ይሄኛው ነው። የሚገርም ነው በእውነት። ሂድና ጋጥበል ብላ ሰው ምን እንድታውቀው አረገህ። ግን አሁን ሁለቱ ምንም ልዩነት የላቸው። የምር ምንም እኔ ገምቼ ነው እንጂ እኔ መስሎኝ አይደለም። ባቦ ሰጥ ነው። እናንተን ዝም ብዬ ልቃና ተማሪ እያለ ቅንድብን እየነቀልክ ፈተና መልሳል። እንደዚህ ብሎ መንገድ የሚሄደው ልጅ ነው እኮ። ከሱኛው ላይ ለዘር ጥቅም ያለው ከዚህኛው ላይ ገጠር የሆነች መሬት አለች ለዘር ማለት ዲቴሉ በጣም ነው የሚገርመው። በእውነት በጣም የሚገርም ነው። ምን ያህል ጊዜ ፈጅቶብሻል እስቲ? ያው ተዘርቶ እስኪበቅል ነው። ስንቴ ተዘርቶ በቅሎ ነው በቅሎ ብዙ ልክ እንደሱ ነው። በቆሎ የሚመስለው ይሄ ነው። እንዴት ነው? አሪፍ በቆሎ በጣም ነው የሚጣፍጠው። ለሶስተኛው ዝግጁ ናችሁ? ምን እንዘጋጃለን። ጭቁራን መልሰው እንጂ በእውነት ሶስተኛው ቀለል ያለ ነው። የእውነት እሺ፣ ይሄን እየበላሁ እንጠብቅሽ። እሺ ዙሩ። ለሶስተኛው ዙር ደግሞ ዙሩ። ተዘጋጁ። ሳትይዙ ይያሽ እነዚህ ሳንዴ መልሻለሁ። እናንተ ናችሁ እንግዳችሁ የምትሽከረከሩ ወይ እንደዛ ሆኑና መልሰው ነው የነው ተጩ ጨነቀኝ አለ ስንታየው። ይሄ ደግሞ በጣም ይለያል በእውነት። ትዝ ይልሃል ድሮ ማቲያስ የሆነች ሙድ ነበረች። እስቲ ማብራቱን አጥፉና ይለቁት። ሶስቱም ኬክ አይደለም የሚለው ሙድ ነበረው። አድሚ እንትና ማቲያስ ሲያጫውተን ሶስቱም ኬክ አይደለም። ለኔም ሶስቱም ኬክ አይደለም። እሷን የመሰለች የተከበረች እንግዳማ ሻማ ይዛት መጣም ኬክ ነው እንጂ እናንተ ምን ሆናችሁ? ይሄኛው የመሀለኛው ኬክ ነው። ኬክ ነው በፈጣሪ ያዋርድ ባልሆነ እሺ። ግን ምን አልባት ኬክ ካለው የሮቤል ነው ያዥልኝ። እሺ የለም አላችኋል እንዴ? በቃ አላችሁ ሰው ነው አልቋል ሰዓት። እስቲ ለመለየት ደግሞ ለኩሰን እንየው። አዎ እሺ ሮቤል ኬክ ያለው እሱ ነው አይደል? አዎ ኬክ ቢሆን አይለኮስም ነው። እኔ እንደዛ ነው እና ኬክ ከነደደማ አለ። ኬክ እንዲለኮስ ማድረግ አይቻልም እንዴ ሲሰራ? ምን አውቃለሁ። ለናፍቆት ልደት ግን ይሄኛውን ብናደርግለት ጥሩ አይመስልም ነበር? አንተ የምር አልለኮሳል ነው። አንተ ግን መቼ ነው በራስህ አቅም የምትደግስልኝ? ሁሌ እየተለጠፍክ ከኬክ እየተበደለ ተለኮሰ። ትናንትና ምን የሚገርም ኬክ ይዤ አልመጣሁ። ይሄ ኬክ አይደለም ይኸውልሽ፣ እየበራ ነው። ኖ እየበራ ነው። ኬክ ይበራል ማለት ሶስቱንም ለኮሰችው፣ ሶስቱንም ለከሰችው። ስለዚህ ልክ ነን ማለት ነው። ኬክ ይበራል። አይ ሶስቱም ከበራ ልክ ነን ማለት ነው። ሶ ኬክ የለም ማለት ነው። ነው ረጃጅሞቹ ኬክ ናቸው። አሃ ከነዛ ረጃጅሞቹ ኬክ ናቸው። ለብቻ ረጅሙ ለብቻ። አይ አንድ ቡድን ናቸው። አንድ ቡድን ቀላቅላችሁ። ሁለቱ አሁን ኬክ አይደለም አረጋግጠናል። እንዳያቃጥልሽ። አረ የስ ሶስቱም ኬክ ይሄማ በደንብ በራ እንደው ሶስቱም ኬክ አይደለም። ሶስቱም ኬክ አይደለም። የስ ሮቢ ተበላ። የሚበራ ኬክ አይታችሁ አታውቁ? እኔ አይቻለሁ። ጫማ አይደል የምታውቁት እናንተ? የሚበራ ኬክ ነው።
አዲስ ታውቃለህ የሚበራ ኬክ ነው። አይ በቃ ሶስቱም ኬክ አረደ ይሄው ይለናል ደግሞ ሊያሳምነን። አይ ሩቢ ናይስ ቴክ 5 አንድ ወቀማኝ ይችላል ስንት ይችላል። ቆርሰን እንሞክረው። እሺ ምን እንትቆርሹ እናቴ ሶስቱም በርቶ እሱ ሻማ ነው ኦልሬዲ። አዎ ሶስቱም ሻማ ነው በርቷል። ሻማ ነው እሱ እንዴ። እስቲ እግዚአብሔርን በይ አፈር ምን አውቀው ነበር እኮ አላወቃችሁትም? ይሄን ያላችሁት እንዴት ነው አውቀው ነበር የምትለው? ይሄን ያላችሁት አይ ለእግዚአብሔር ያው አልፈቀደም። አይ እኔ ግን ናፍቄ አይገርምሽም? የሚበራ ኬክ የለም ብሎ ሶስቱም ኬክ አይደለም አለ። ያለ መጀመሪያ ጊዜ የሚበራ ኬክ ይወል ስንት ይዝ እኮ አሁን አየሁ እኮ አንተ እንደመለሰ ሰው ያደርጋል እንዴ? ማለት ብለህ ያው ቢሆን ከሰዓትንም መጋቢያ ቢያንስ አንድ ኬክ አለ ብያለሁ። ምን ያህል ጊዜ ፈጀብሽ ግን አሁን ይሄንን ለመስራት? ያው ዲቴይሉን ብዙ ሰዓት ነው የሚፈጀው። በጣም 5 ሰዓት 6 ሰዓት ይፈጃል አንዱን ለመስራት አይደል? ይሄ ማስለቀሱ ራሱ እኮ መከራ ነው በእውነት። በቸኮሌት ምናምን ነው የሚሰሩት እነዚህ። አሁን ይሄ በርቶም ተበልቶም ያገለግላል። ሁሉንም ነው ማስታወቂያ ልስራለት ደስ ይለኛል። ስራለት ኬኮ እየበራሉ መብላት ይፈልጋሉ። እንግዲያውስ ስዊት ትሪት ጎራ ይበሉ ስዊት ትሪት ጎራ ይበሉና የሆዶን ድባፉ አርጉት። ረጅም ሰዓት የፈጀብሽ አሁን እነዚህ ሶስቱን ስትሰራ? ሁሉ ለሊት 10 ሰዓት የተነሳሽው ለመስራት ነው? 10 ሰዓት የተኛሽ? 10 ሰዓት የተኛሁት። ኦኬ። እና ደግሞ እንትን ማይሆን አለበት አይ ቲንክ ፍሪጅ ውስጥ መድረቅ ምናምን እየደረቀ እየወጣ ነገሩ ምን ቢጨለምም እሱን እያበራሽ ታዲያ። በነገራችን ላይ ስንቴ በጣም የምወደው ጓደኛዬ ነውና በሚቀጥለው አመት ልደቱን ሳከብርለት በዚህ ኬክ ነው ማከብር። ደስ ይለኛል። ኬክ ነው ማስቆርጥ ነው። በጣም እንትን አላችሁ በእውነት ምኞት ራሱ እግዚአብሔር ያክብር። በሚበራው ኬክ ነው ልደት። ኧረ በጣም ይገርማል። በጣም ነው ደስ የሚለው የእውነት እኛ የጨለማው ንጉስ የሆነው ኬክ ሲበራ እኔ አልገመትኩም ነበር ኬክ ይሆናል ብዬ። ግን አንቺ ያው ለፕሮግራሞችም ኬክ ትሰሪያለሽ፣ ከዛ ደግሞ ሪያሊስቲክ ኬክ የሚፈልጉ ሰዎችም ይኖራሉና ስዊት ትሪትስን የት ያገኟታል? ስዊት ትሪትስን ሶሻል ሚዲያ ላይ ያገኛሉ። ኢንስታግራም እና ቲክቶክ ላይ ስዊት ትሪትስ አዲስ ብለው ቢገቡ ያገኙናል። ስለዚህ አስቀድመው ደውለው ቅድሚያ ትእዛዝ ፕሪ ኦርደር ካስተም ኬክ ብቻ ስለሆነ የምንሰራው ቅድሚያ ትእዛዝ ነው የምንቀበለው። በጣም ነው የምናመሰግነው ስቱዲዮ ድረስ መተሽን የመሰለ ጥበብ ስላሳየሽን በጣም ነው የምናመሰግነው። እኛም ስለጋበዛችሁን በጣም እናመሰግናለን። በጣም አሪፍ። እስቲ ናከሻ መቁረጥ ናይስ። እናመሰግናለን።